ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ያነሳን ወደ እናንተ እናደርሳለን በዛሬው ፕሮግራማችን አንድ የአሜሪካው ፕሬዝዳንት የሚያመላልሰው አውሮፕላን አይ ቲንክ ሁላችንም የምናውቀው ኤር ፎርስ 1 በሚል የሚታወቀው አውሮፕላን ምን አይነት አውሮፕላን ነው ኖርማል አውሮፕላን ነው ወይም ደግሞ በአጠቃላይ የምናውቃቸው አይነት የትራንስፖርት ሞድ ኦፍ ትራንስፖርት የሚባል ወይም የትራንስፖርት አገልግሎት ብቻ የሚሰጥ አይነት አውሮፕላን ነው ይሄ አውሮፕላን የአሜሪካ ፕሬዝዳንትን የሚያመላልሰው ኤር ፎርስ 1 በመባል የሚታወቀው አውሮፕላን ምን አይነት አውሮፕላን ነው የሚለውን እስቲ ሪቪው እናደርገዋለን ይሄ አውሮፕላን በጣም ታዋቂ የአውሮፕላን ነው በጣም ከፍተኛ የሆነ የሚዲያ ከቨሬጅ ያለው እሱ ያረፈበት አውሮፕላን ማረፊያ በጋዜጠኞች ይጥለቀለቃል እንደምታውቁትና ምን አይነት አውሮፕላን ነው ይሄ አውሮፕላን የሚለው እናያለን እንግዲህ ስለ ኤር ፎርስ 1 ስታነቡ the flying fortress ይሉታል ማለት በራሪው ምሽግ ብለው የሚጠሩት አሉ እንደዚሁም ይሄ አውሮፕላን የኮማንድ ሴንተር ነው ሞባይል ኮማንድ ሴንተር ነው ማለት ነው ፕሬዝዳንቱ አየር ላይ ሆነው እዚህ አውሮፕላን ውስጥ ሆነው ሀገራቸውን ማስተዳደር በብቃት ማስተዳደር ይችላሉ ሀገራቸውን በብቃት ለማስተዳደር የሚያስፈልገው ማንኛውም አይነት ከቁሳቁስ ጀምሮ እስከ ምቾት ድረስ ያሟላ አውሮፕላን ነው የተለየ አውሮፕላን ነው the symbol of American power ብለው ይጠሩታል የአሜሪካ ኃያልነት ከሚያንጸባርቁ ምልክቶች መካከል አንደኛው ነው ብለው ይሉታል ይሄ አውሮፕላን and ሁለት አውሮፕላኖች ናቸው 747-200B የሚባሉ ወይም ደግሞ VC-25A በመባል የሚታወቁ የኤር ፎርስ ክራፍት ናቸው ሁለት አይነት አውሮፕላኖች አሉ ከ1990 ጀምሮ አገልግሎት እየሰጡ ያሉት ሁለቱም ተመሳሳይ አውሮፕላኖች ናቸው ጭራቸው ላይ በሚጻፍ 28000 እና 29000 በሚል ጽሁፍ ብቻ ነው የሚለዩት so በጣም ሴፍ የሆነ the most secured aircraft in the world ብለው ይጠሩታል በጣም የተለየ አይነት አውሮፕላን እንደሆነ ይጽፉለታል so በዚህ ፕሮግራም ይሄንን አውሮፕላን በደንብ ብሬክዳውን አድርገን እናያለን ምን አይነት ቴክኖሎጂዎች የተገጠመለት ነው በ1990 ነው ይሄ አውሮፕላን ለመጀመሪያ ጊዜ ስራ መስራት ጀምሮ በዛ ጊዜ እጅግ በጣም የመጨረሻው ስቴት ኦፍ ዘ አርት የሆነ ቴክኖሎጂ የሚጠቀም አውሮፕላን እንደሆነ ይጻፍለታል ይነገርለታል አውሮፕላኑ የሚሰጣቸው በጣም ክሪቲካል የሆኑ ፈንክሽናሊቲስ አሉት ወይም ደግሞ ተግባራት አሉት እነዚህን ተግባራት እናያለን ዛሬ ሌላው ግን በጣም የሚያስደንቀው ዲፌንስ ሲስተሙ ነው በጣም ሮበስት የሆነ ራሱን የመከላከል ከፍተኛ ብቃት ከአደጋ ራሱን የመከላከል ብቃት ያለው አውሮፕላን እንደሆነ ይጽፉለታል ኢንተርናል ሌአውቱ ውስጡ ራሱ በጣም ድልቅቅ ያለ ትልቅ ሆቴል ነው የሚመስለው በጣም ሌክዠሪየስ የሆነ ምቹ የሆነ environment ወይም ከባቢ ያለው ነው ውስጡ ራሱ ኤር ፎርስ 1 የሚባለው አውሮፕላን ዴኮች አሉት 3 ዴኮች አሉት ወይም ደግሞ 3 ፎቆች አሉ ያንዳንዱ 3ቱም ፎቆች ይሄ አውሮፕላን ምን አይነት አገልግሎቶች አሉት የሚለውን በደንብ አድርገን ዘርዝረን እናያለን የስሙ ራሱ the air force 1 የተባለበት ስም ለምን እንደሆነ ነግራቸዋለሁ በመጨረሻ ultimate air beast የሚል ስም አለውና ስለዚህ ነገር በደንብ አድርጌ በዝርዝር አወራቸዋለሁ ዛሬ ስለ ኤር ፎርስ 1 ስለሚባለው አውሮፕላን በዝርዝር የምናወራበት ፕሮግራም ነው የሚሆነው ተመልሰን እንገናኛለን ባህሩ አባስ ነኝ የትም አትሄዱ ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ስለ ኤር ፎርስ 1 ነው የማወራችሁ ኤር ፎርስ 1 ስለሚባለው የአሜሪካ ፕሬዝዳንት ስለሚያመላልሰው አውሮፕላን ነው ይሄ አውሮፕላን በጣም የተለየ አውሮፕላን መሆኑን ይጽፉለታል ብዙዎች ይጽፉለታል ይናገሩለታል ኤር ፎርስ 1 ማለት በነገራችን ላይ የአውሮፕላኑ ስም አይደለም ኤር ፎርስ 1 ተብሎ ሲባል የአየር ትራፊክ ቁጥጥር ባለሙያዎች የሚግባቡበት ኮል ሳይን ነው ኮል ሳይን ማለት አንድ አውሮፕላን ከሌላ አውሮፕላን የሚለይበት የበረሩ ያሉ ሁለት አውሮፕላኖች በሁለት ኮል ሳይን ይለያሉ ሶዛት እንዳይጋጩና በደም ራውታቸው የሚሄዱበትን መንገድ በደንብ አይደንቲፋይ ለማድረግ የሚጠቀሙበት ነው ኤር ፎርስ 1 ማለት የአየር ትራፊክ ቁጥጥር ባለሙያዎች የሚግባቡበት ቋንቋ ነው ምን ማለታቸው ነው ኤር ፎርስ 1 ማለት ነው የአሜሪካው ፕሬዝዳንት ኤር ፎርስ ክራፍት ላይ በአሁን ሰዓት አቦርድ ነው ውስጡ አለ እየበረረ ነው ወይም ደግሞ ፕሬዝዳንት ተሸክሞ እየበረረ ነው እንደማለት ነው
ኦኬ ሶ የተለየ ትኩረት ይሰጠዋል ማለት ነው ኤር ፎርስ 1 የሚል የአየር ትራፊክ ቁጥጥር ባለሙያዎች ኤር ፎርስ 1 ሲሉ በተለየ ትኩረት ያንን አውሮፕላን ያንን ኤርክራፍት ያስተናግዳሉ ማለት ነው ሶ ከ1990 ጀምሮ ይሄ የምታዩት ሰማያዊ ነጭ የአሜሪካ የፕሬዝዳንቱ ማህተም ያረፈበት እጅግ ግዙፍ የሆነው አውሮፕላን ሁለት ናቸው አንድ አይነት ግን ሁለት ናቸው ከ1990 ጀምሮ የነበሩ ናቸው እነዚህ ኤርክራፍቶች ቦይንግ 747-200B የሚባል ወይም ደግሞ VC 25A በመባል የሚታወቁ ናቸው ሁለቱ አውሮፕላኖች መለየት አትችሉም መለየት የምትችሉት ጭራቸው ላይ ቴላቸው ላይ ቴል ነምበር አላቸው ወይም ደግሞ የጭራ ቁጥር አላቸው 28000 እና 29000 የሚል ነው በዚህ ብቻ ነው የሚለዩት ሌላው በሙሉ ተመሳሳይ ናቸው ቅድም እንዳልኳችሁ ኤር ፎርስ 1 ይሄ አውሮፕላን እንዲሁ ሞድ ኦፍ ትራንስፖርት ብቻ አይደለም ፕሬዝዳንቱን ማመላለስ ብቻ ሳይሆን the flying white house ብለው ይሉታል በጣም ብዙ አይነት ስም ነው የሚሰጡት ይሄ እንደውም በራሪው ዋይት ሃውስ ወይም በራሪው ቤተ መንግስት ብለው ሁሉ ይጠሩታል እዚህ አውሮፕላን ላይ ሆኖ ፕሬዝዳንቱ ውስጡ ሆኖ የተለያየ ናሽናል ኢመርጀንሲ በሚፈጠርበት ጊዜ ብሔራዊ ሆኖ አደጋዎች ብሔራዊ ድንገተኛ ነገሮች በሚከሰቱበት ጊዜ አውሮፕላን ላይ ሆኖ ሀገሪቱን በአግባቡ ማስተዳደር ይችላል ሀገሪቱን በአግባቡ ለማስተዳደር መሬት ላይ ያለው ዋይት ሃውስ የሚባለው ቤተ መንግስት ውስጥ ያለው ነገር ሁሉ እዛ አውሮፕላን ውስጥ አለው ማለት ነው ኮምፎርታብል ሆኖ በጣም ሴኩር ሆኖ ሴፍ ሆኖ ፕሬዝዳንቱ ሀገሩን ማስተዳደር ይችላል ማለት ምን ማለት ነው በቃ ሲፈልግ አውሮፕላኑ የበረረ ሀገሩን ማስተዳደር ይችላል ማለት አይደለም ድንገት ለሆነ ጉዳይ አውሮፕላን ላይ ሆኖ አየር ላይ በሚሆንበት ጊዜ ድንገተኛ አደጋ በሀገሪቱ ቢገጥም ድንገተኛ የሆነ ኢንተርናሽናል ዲፕሎማሲ ወዲያውኑ አድሬስ ሊደረጉ የሚገቡ ሀገራዊ ጉዳዮች በሚኖርበት ጊዜ ከአውሮፕላኑ አርፎ ቢሮ እስኪገባ ድረስ መጠበቅ አያስፈልገውም እዛው አውሮፕላኑ ላይ ሆኖ ስራውን መቀጠል ይችላል ነው ሌሎች የፕሬዝዳንቶች የተለያዩ የሀገር ፕሬዝዳንቶች እንግዲህ ወይም ደግሞ ጠቅላይ ሚኒስትሮች አንዳንድ ስራዎች አንዳንድ ጉዳዮች ቢሮአቸው እስኪመለሱ ድረስ አውሮፕላኑ አርፎ ቢሮአቸው እስኪመለሱ ድረስ ሊጠብቁ ይችላሉ ኦኬ ስራውን ለመምራት የተለያዩ ኢንስትራክሽኖች ለመስጠት ወደ ቤተ መንግስታቸው እስኪመለሱ ድረስ የሚያስጠብቃቸው አንዳንድ ጉዳዮች ይኖራሉ አውሮፕላኑ ላይ ሆነው መፈጸም የማይችሉ ማለት ነገር ግን በተለየ መልኩ የአሜሪካ ፕሬዝዳንት ግን አውሮፕላኑ ላይ ሆኖ መስራት ይችላል እንዳልኳችሁ የተለያዩ ፖቴንሻል የሆኑ ትሬቶች በሚኖርበት ጊዜ ወይም ደግሞ አደጋዎች በሚኖርበት ጊዜ ዎር ዞን ሊሆን ይችላል በጣም ሆስታይል የሆነ ኢንቫይሮንመንት ላይ በሚሆንበት ጊዜ አውሮፕላኑ ውስጥ ሆኖ ሀገሩን መምራት ይችላል የዚህ አውሮፕላን ኪ የሆኑ ቁልፍ የሆኑ ስፔሲፊኬሽኖቹን ልንገራችሁ ለምሳሌ ርዝመቱ ይሄ አውሮፕላን ርዝመቱ 70 ሜትር ያክላል 70 ሜትር ያክል ይረዝማል ወደዚህ ማለት አንድ ሲቲ ብሎክ ያክላል ማለት አንድ ኮንዶሚኒየም ሙሉን ማለት ሄደ እስከቴ ድረስ ያለው ወደ ጎን ያን ያክል ይሆናል እንደዚሁም ነው ሃይቱ ርዝመቱ ወደ 63 ጫማ ከ5 ኢንች ነው ምን ማለት ነው 6 ፎቅ ያለው ህንጻ ያክላል ወደ ላይ 6 ፎቅ ወደ ላይ ያለው ህንጻ ያክላል በጣም ግዙፍ ነው ማለት ነው and wing span 195 ጫማ ከ8 ኢንች ያክላል ማለት ከአንዱ ዊንግ ወይም ክንፍ ሌላኛው ክንፍ ማለት ነው አራት የኤሌክትሪክ የጀነራል ኤሌክትሪክ ኢንጂኖች የተገጠሙለት ነው CF680C2B1 የሚባሉ ኦኬ ኢንጂኖች ጄት ኢንጂኖች የተገጠሙለት ነው እያንዳንዳቸው 56700 ፓውንድ ኦፍ ትረስት ወይም ደግሞ ግፊት ማመንጨት የሚችሉ ናቸው በጣም ፈጠነ ሲባል 11126 ኪሎ ሜትር በሰዓት ይበራል እንግዲህ ይሄ ግዙፍ ነው በጣም ግዙፍ እንግዲህ 6 ፎቅ ያክላል 6 ስቶሪ ቢልዲንግ ያክላል ነገር ግን አየር ላይ ሆኖ ደግሞ በሰዓት ከ1126 ኪሎ ሜትር በላይ መብረር ይችላል ማክ 0.92 በሚባለው በእነሱ ቋንቋ ያን ያህል ስፒድ ያለው ነው ሬንጁ በአንድ ጊዜ ተነስቶ ኦልሞስት የዓለምን ግማሽ ድረስ መብረር ይችላል 12552 ኪሎ ሜትር ያህል ይበራል በአንድ ተነስቶ ፉል ታንክ ሆኖ ፉል ታንክ ለመሆን 53611 ጋሎን ነዳጅ ይፈልጋል አንዴ ፉል ታንክ ከሆነ በአንድ ጊዜ ተነስቶ ከአሜሪካ ተነስቶ ዓለምን ያቋርጣል ማለት ግማሽ ዓለም ድረስ ይደርሳል halfway
around the world ማለት ነው 45000 ጫማ ድረስ ይበራል ከፍታው ማለት ነው 45100 ጫማ አክል ይሄዳል ክብደቱ fully loaded ሲሆን እንግዲህ በኋላ ላይ ነግራቸዋለሁ የተለያዩ ሚጭናቸው ነገሮች አሉ ላጌጆች የተለያዩ ባጌጆች ወዘተ ይጭናል ሌሎችም የራሱ የሆነ የሚጠቀምባቸው የተለያየ ሚጭናቸው አሉ እነዚህ ምግብ አለ ኪችን አለ ወዘተ አወራቸዋለሁ እነዚህ ሁሉ ተጭነው fully loaded ሆኖ 1,834,000 ኪሎግራም ይመዝናል ይሄንን መከለ 1.8 ሚሊዮን ኪሎግራም የሚመዝን ነገር ነው እንግዲህ አየር ላይ የሚሄደው ኦኬ አየር ላይ በዚህ ያህል ፍጥነት የሚበራው ከ1100 ኪሎ ሜትር በሰዓት በላይ ይበራል እንግዲህ ኦኬ እንዴት ሊበር ይችላል ይሄን ያህል ነገሮችን ጭኖ አየር ላይ በዚህ ያህል ፍጥነት እንዴት ሊበር ይችላል ኦኬ ሶ ምናልባት በሚቀጥለው ፕሮግራም አውሮፕላኖች ይሄን ያህል ዌይት ይሄን ያህል ክብደት ኖሯቸው አየር ላይ እንዴት ነው የሚበሩት እንዴት ነው ባላንሳቸውን ጠብቀው ሊበሩ የሚችሉት እንዴት ነው ሊወድቁ የማይችሉት የሚለውን ሌላ ቴክኒካል የሆነውን ነገር በሚቀጥለው ሳምንት ወይም ከዛ ሳምንት በኋላ ባለው ሳምንት ውስጥ አወራቸዋለሁ ኦኬ በዝርዝር አወራቸዋለሁ ይሄ አውሮፕላን እንዳልኳችሁ ይሄን ያህል ክብደት አለው ብያቸዋለሁ 26 ሰራተኞች አሉት የራሱ የሆነ 26 ሰራተኞች አሉት አውሮፕላኑ ፓይለቶችን ጨምሮ ፍላይት አቴንዳንቶችና ሌሎች የሴኩሪቲ ሰዎች ፐርሰናሎች ያሉበት 26 ቋሚ ሰራተኞች ያሉት ይሄ አውሮፕላን ማለት ነው ፓሴንጀር ካፓሲቲ ከ26 ውጪ 76 ሰዎች መሳፈር ይችላሉ እዚህ አውሮፕላን 76 ሰዎች ሊሳፈሩበት ይችላሉ ኤር ፎርስ 1 የሚለው ስም የተሰጠው በነገራችን ላይ ኤር ፎርስ 1 ቀደም እንዳልኳችሁ የአውሮፕላኑ ስም አይደለም የትራፊክ ቁጥጥር ባለሙያዎች የሚግባቡበት የኮል ሳይን ነው ወይንም ቴክኒካሊ እነዛ ባለሙያዎች የሚነጋገሩበት የሚግባቡበት ቋንቋ ነው ብያቸዋለሁ ነገር ግን ስሙ ኤር ፎርስ 1 ለምን ተባለ በ1953 ፕሬዝዳንት በወቅቱ የነበረው ፕሬዝዳንት አይዘንሃወር የራሱ ያለችበት አውሮፕላን ትበር የነበረችበት አውሮፕላን ከሌላ አውሮፕላን ጋር የመጋጨት እድሏ ከፍተኛ ነበር በምን ምክንያት ነው ፕሬዝዳንት አይዘንሃወርን ጭኖ እየሄደ የነበረው አውሮፕላን የተሰጠው ኮል ሳይን የሲቪሊያን ሳይን ነው 8610 የሚል ኮል ሳይን ነበር የተሰጠው ኦኬ አጋጣሚ ሆኖ በስተት ካጠገቡ ወይም ደግሞ በቅርብ ርቀት ላይ ሌላ አውሮፕላን እየበረረ ነበር ያ አውሮፕላን ተመሳሳይ 8610 የሚል የኮል ሳይን ወይም ደግሞ የትራፊክ ቁጥጥር ባለሙያዎች የሚግባቡበት ማለት ነው ሶ ሁለት ፕሬዝዳንቱን የተሸከመና ሌላ አውሮፕላን ለሁለቱም ተመሳሳይ ኮል ሳይን ተሰጣቸው 8610 ማለት ነው ሶ 8610 ማለት ናቪጌሽን ላይ ስተት ይሰራል ማለት ነው ለሁለቱም ተመሳሳይ ትዕዛዝ ነው የሚሰጠው ማለት ነው የትራፊክ ቁጥጥር ባለሙያው ለአንዱ ሰጣለው ያለው ኢንስትራክሽን ለሁለቱም አሁን ወደዚህ ታጠፉ ወይም እንደዚህ ታጠፉ ቢሆን ትዕዛዙ ለ8610 ለሁለቱም አውሮፕላኖች ተመሳሳይ ትዕዛዝ ይሰጣል ተመሳሳይ ኢንፎርሜሽን ይሰጣል ማለት ነው ስለ እነዚህ ሁለቱ አውሮፕላኖች ሊጋጩ ይችሉ ነበር ግን አጋጣሚ ሆነ አልተጋጩ ሶ ምን ሆነ ይሄ ኢንሲደንት ከችግር ሳይፈጠር ተጠናቀቀ ነገር ግን ወዲያውኑ በዛው አመት ፕሬዝዳንቱን የጫነ አውሮፕላን ካሁን በኋላ የትራፊክ ቁጥጥር ባለሙያዎች የሚግባቡበት ኮድ ኤር ፎርስ 1 መባል አለበት ኤር ፎርስ 1 ማለት ፕሬዝዳንቱ የጫነ አውሮፕላን ማለት ነው ስለዚህ ካሁን በኋላ ትራፊክ ቁጥጥር ባለሙያዎች ኤር ፎርስ 1 እየተባሉ ኮን ፕሬዝዳንቱ ተጭኗል ማለት ነው ብለው የሚሰሩትን የሙያዊ ስራዎችን በአግባቡ እንዲሰሩ ያደርጋቸዋል ማለት ነው ሶ ኤር ፎርስ 1 በዚህ ምክንያት ነው ስሙ የተሰጠው ማለት ነው ቅድም እንዳልኳችሁ ኤር ፎርስ 1 በወቅቱ በ1990 በጣም የመጨረሻው የቴክኖሎጂ ውጤት የሆኑ ፕሮዳክቶች የተገጠሙለት ናቸው ብያቸዋል ከዚህ ውስጥ እንደውም ቴክኖሎጂካል ማርቨል ነው ብለው ይሉታል ይሄ አውሮፕላን ኦኬ ለምሳሌ ኮሙኒኬሽን ላይ በውስጡ ያሉ የኮሙኒኬሽን ኢኩዊፕመንቶች ኢንስትሩሜንቴሽን በአጠቃላይ እጅግ በጣም የሚያስደንቅ የቴክኖሎጂ ውጤት የሆኑ ናቸው ይላል ናቪጌሽኑም እንደዚሁ እጅግ በጣም የሚያስደንቅ ነው ይሉታል ኦፕሬሽናል ካፓቢሊቲው በአጠቃላይ ውስጥ ሆናችሁ የምትቀመጡበት ወዘተ የምትበሉበት ምንም ትሉበት እጅግ በጣም አስደናቂ ነው ብለው ይሉታል አሁን ማውራችሁ እንዲሁ ዝም ብሎ እየተንጣለለ መረጃ ነው ለሁሉም ሰው ፐብሊክ ኖሌጅ ሆነ ነው እንጂ በጣም ብዙ ክላሲፋይድ የሆኑ ስለዚህ አውሮፕላን የማይነገሩ የማይታወቁ በጣም ብዙ የተገጠሙለት ቴክኖሎጂዎች አሉ ተብሎ ይባላል ኦኬ
እንደውም የኤር ፎርስ ባለሙያዎች እንኳን አውሮፕላኑ ውስጥ ገብተው ምን አይነት ቴክኖሎጂዎች እንደተገጠመለት አይተው መለየት እንኳን የማይችሉበት ሁኔታ አለ። በጣም የሰለጠነ የኤር ፎርስ ባለሙያ እንኳን አውሮፕላኑ ውስጥ ገብቶ ምን እንዳለው እንኳን በአግባቡ መረዳት አይችልም። በጣም ብዙ ዲፌንስ ሜካኒዝም ያለው በጣም የተለያዩ አቪዮኒክስ ወይም ደግሞ የተለያዩ ኤሌክትሮኒክሶች የተገጠሙለት እና እጅግ በጣም የረቀቀ የቴክኖሎጂ አፕግሬድ ያለው ነው ብለው ይሉታል። ኦኬ እኛ እስቲ ስላለው ፐብሊክሊ ስላለውና ስለተገለጸው ነገሮች ብቻ እናወራ። ግን እንዳልኳችሁ ብዙ ያልተገለጹ በድብቅ ወይም ክላሲፋይድ ሆነው ያሉ የተለያዩ የአውሮፕላኑ ፊቸሮች እንዳሉ እንድትገምቱ ማለት ነው። በአጠቃላይ እዚህ አውሮፕላን ውስጥ 85 የሚሆኑ ስልኮች አሉ። 85 ስልኮች በጣም ሴኩር የሆኑ ስልኮች ናቸው። በእነዚህ ስልኮች ፕሬዝዳንቱ አውሮፕላኑ ላይ ሆነው ከራሱ ኮማንደሮች ሚሊተሪ ኮማንደሮች ጀምሮ ፔንታጎንን ጨምሮ ሌሎች በአለም ላይ ያሉ ሰዎችን በሙሉ ኢንክሉዲንግ ሊደሮችን፣ ፕሬዝዳንቶችን፣ ፕራይም ሚኒስትሮችን የፈለገውን ሰው ማግኘት ይችላል አውሮፕላኑ ላይ ሆኖ ማለት። በጣም ሴኩር የሆነ ኮሚኒኬሽን ነው። የማይጠለፍ ሃክ የማይደረግ ብሬክ የማይደረግ ሴኩርድ የሆነ 85 ስልኮች አማካይነት ኮሚኒኬት ማድረግ ይችላል። ኮንቲኒየስሊ እየደወለ ፕሬዚደንሻል ስራዎችን መስራት ይችላል ማለት ነው። በክራይሲስ ጊዜ በተለይ በክራይሲስ ጊዜ ስልክ በጣም ኢምፖርታንት ነው። ማነው ሴፕቴምበር 11 እነዛ ትዊን ታወሮች ላይ ጥቃት በሚፈጸምበት ጊዜ አይ ቲንክ ጆርጅ ደብሊው ቡሽ በወቅቱ የነበረው ፕሬዝዳንት አውሮፕላን ላይ ነበር ወይም ፍላይት ላይ ነበር እና ምን ተቸግሮ ነበር? በቀላሉ ኮሚኒኬት ማድረግ ተቸግሮ ነበር። ኦኬ መደወል እንደዚሁም ደግሞ የተለያዩ ቴሌቪዥኖችን አክሰስ ማድረግ አልቻለም ነበር አየር ላይ ሆነው። ከዛ ወዲህ ግን በደንብ አፕግሬድ ተደርጓል። ሌላኛው ኢንተርኔትና ኬብል ቲቪ አለው በውስጡ። ኦፍ ኮርስ ኢንተርኔት ሙሉ ለሙሉ 100% ኢንተርኔት አክሰስ አለው፣ ኢንተርኔት አገልግሎት አለ። ሌላ ኬብል ቲቪ ነው። ኬብል ቲቪ ማለት ነው ኬብል ቲቪ ማለት ለምሳሌ አውሮፕላኑ ላይ ሆነው ፕሬዝዳንቱ እየበረሩ ድንገተኛ አደጋ በሚፈጠርበት ጊዜ ድንገተኛ ህብረተሰቡን ሊያናውጥ የሚችል ነገር ሴፕቴምበር 11 አይነት አደጋዎች ቢደርስ ፕሬዝዳንቱ አውሮፕላን ላይ ሆኖ ቀጥታ በቴሌቪዥን የሀገሪቱን ህዝብ አድሬስ ማድረግ ይችላል። ለምሳሌ CNN፣ ፎክስ ኒውስን ቀጥታ ዳይሬክትሊ አክሰስ ማድረግ ይችላል። ኦኬ እና እዛው ሆኖ ላይቭ ለህዝቡ እንትን መስጠት ይችላል። አድሬስ ማድረግ ይችላል ማለት መልእክት ማስተላለፍ ይችላል። ኦኬ ድንገተኛ ነገር በሚፈጠርበት ጊዜ አውሮፕላኑ ወርዶ ቤተመንግስት ከሄድ ድረስ ጊዜ የማይሰጡ ችግሮች ኤመርጀንሲዎች በሚፈጠሩበት ጊዜ አሁን እንዳልኳችሁ ሴፕቴምበር 11 አይነት ድንገተኛ አደጋና ብዙ ሰዎች የሞቱበት አይነት ሁኔታ በሚፈጠርበት ጊዜ መሬት እስኪደርስ ድረስ አይጠበቅም። እዛው አውሮፕላን ላይ ሆኖ የፈለገውን የዜና ኔትወርክ አክሰስ በማድረግ ሙሉ የአሜሪካን ህዝብ አድሬስ ማድረግ ይችላል። ሌላኛው ናቪጌሽን ነው። ናቪጌሽን ማለት አውሮፕላኑ የሚሄድበት መንገዶች ማለት ነው። ወይም ደግሞ አውሮፕላኑ ራውቱ የሚባለው መንገዶች እንበለው መንገዶች አውሮፕላኑ ሰማይ ላይ ስለሆነ ምንም አባጣ ጎርባጣ የለም። ወደ ቀኝ ወደ ግራ ሁሉም አየር ነው፣ ንፋስ ነው፣ ኦፕን ነው አይደለም። የራሱ የሆነ ራውት አለው፣ የራሱ የሆነ ናቪጌሽን ዘዴዎች አሉት። ሶ ያንን ናቪጌሽን ዘዴ በተለይ ፕሬዝዳንቱን የጫነው ኤርፎርስ ዋን በጣም ሚስጥራዊ መሆን አለበት። የዚህ አውሮፕላን መንገድ ማለት ነው የሚሄድበት። ለምሳሌ ከዋሽንግተን ዲሲ ተነስቶ ቻይና በሚሄድበት ጊዜ የራውቱ የትራፊክ የናቪጌሽን ወይም ደግሞ ራውቱ በአጠቃላይ በጣም ሚስጥራዊ መሆን መቻል አለበት። ሶ ያንን ማስኬድ የሚችል የናቪጌሽን ሲስተም የተገጠመለት የመጨረሻው ቴክኖሎጂ ተጠቅሞ የተሰሩ ጂፒኤሶች የተገጠሙለትና ሌሎች ዲጂታል ኢንስትሩሜንቴሽን ኮክፒት ላይ አለ። ሶ እዛ ኮክፒት ላይ የተገጠሙት እነዚህ እጅግ በጣም የተራቀቁ የቴክኖሎጂ ውጤት የሆኑ ጂፒኤስ እና ናቪጌሽን ሲስተሞች በመጠቀም ነው አየር ላይ የሚሄደው። ሌላው እጅግ በጣም የሚያስደንቀው ይህ አውሮፕላን ኤር ቱ ኤር ሪፊውል ማድረግ ይችላል። ኤር ቱ ኤር ሪፊውሊንግ ማለት ነው ነዳጅ በሚያልቅበት ጊዜ መሬት ወርዶ ነዳጅ መሙላት አይጠበቅበትም። እዛው አየር ላይ ሆኖ ኤር ቱ ኤር ሪፊውል ማድረግ ይችላል። ምን ማለት ነው? አየር ላይ እንደሆነ ሌላ ነዳጅ የያዘ ጀት ይመጣና ሪፊውል ያደርጋል። ኮኔክት አድርገው ሪፊውል ያደርጋሉ ማለት ነው። ኢንዲፊኒትሊ ኤርቦርን መሆን ይችላል ማለት ለረጅም ጊዜ አየር ላይ መቆየት ይችላል ማለት።
ለአንድ ቀን 15 ሰዓት ምንም አይነት እንትን በከፍተኛ ኢንዱራንስ ለ15 ሰዓታት መብረር ይችላል ማለት ምንም አይነት እንትን ሳይኖርበት ማለት ነው የድካምም የመሞቅም የምናም ችግር 15 ሰዓታት ማለት ከዛም አልፎ ኤር ሪፊውል ከተደረገ ለቀናት አየር ላይ መቆየት ይችላል ሶ እንደውም አልተረጋገጠም እንጂ በጣም ረጅም ጊዜ ሊቆይ ይችላል አየር ላይ ሌላኛው EMP ሃርድኒንግ የሚባለው ኤሌክትሮማግኔቲክ ፐልስ ሃርድን የተደረጉ ናቸው ኤሌክትሮኒክ ሲስተም በውስጡ ያሉት አጠቃላይ ከስልኩ ጀምሮ ከኬብል ቲቪ ወዘተ እንደዚሁም ደግሞ ኮክፒት ውስጥ ያሉት ኤሌክትሮኒክሶች ከኤሌክትሮማግኔቲክ ፐልስ በቀላሉ የሚጠቁ አይደሉም ማለት ኤሌክትሮማግኔቲክ ፐልስ ማለት አንድ ብዙ ኤሌክትሮኒክሶች ያሉበት ይሄ ፐልስ በሚለቀቅበት ጊዜ ሙሉ ለሙሉ ኤሌክትሮኒክሶቹ ሸዳውን ያደርጋሉ አይደለ ኤሌክትሮማግኔቲክ ፐልስ ማለት ይሄ ነው ኤሌክትሮማግኔቲክ ፐልስ በሚለቀቅበት ጊዜ ኤሌክትሮኒክሶቹን በሙሉ ሸዳውን ያደርጋሉ ማለት ነው ኮመርሻል ጀቶች አሁን ለምሳሌ ኮመርሻል ጀቶች EMP በሚለቀቅባቸው ጊዜ ኤሌክትሮኒክ ሲስተማቸው ሸዳውን ያደርጋል ኤሌክትሮኒክ ሲስተማቸው ሸዳውን አደረገማ መብረር አይችሉም ማለት ፓይለቱ ማብረር አይችልም ማለት ነው ኤር ፎርስ ዋን ግን እንደዛ ማድረግ አይቻልም ሃርድ ነው የተደረገ ነው ሲልድ የተደረጉ ናቸው እያንዳንዱ ኤሌክትሮኒክ ኢኩዊፕመንት ሲል የተደረጉ የተሸፈኑ የተለበጡ ናቸው ማለት ሶ ኤሌክትሮኒክ ማግኔቲክ ፐልስ በሚለቀቅበት ጊዜ ይሄ ኤሌክትሮኒክ እቃ ሼክ ራሱን ፕሪቬንት ማድረግ ይችላል ስራውን እንዳይሰራ የሚያስተጓጉለው ነው ማለት ነው ይሄ EMP ማለት በፍጹም አያገኘው ማለት ሲልድ ነው ስለዚህ ሸዳውን አያደርግም እንግዲህ ምን ያህል ነው የሚያወጣው ከተባለ 3.9 ቢሊዮን ዶላር ያወጣል ኦኬ 3.9 ቢሊዮን ዶላር በጣም ውድ ነው 2016 ላይ ታስታውሱ እንደሆነ ፕሬዚዳንት ትራምፕ አሁን ሲቲንግ ፕሬዚዳንቱ ማለት ነው ይሄን ለመለወጥ አስበዋል ይሄን ለመለወጥ ለምንድነው ያሰቡት 1990 ነው እነዚህ ሁለቱ አውሮፕላኖች ስራ መስራት ጀምሮት ቆይቷል 10 ማለት 35 አመታት ሆነዋቸዋል ሶ የተለያዩ አፕግሬዶች ያስፈልጉታል ይሄ አውሮፕላን ለምሳሌ በኋላ ላይ አወራቸዋለሁ ሚሳኤል ኦሬዲ አሁን ሚሳኤል ብትተኩሱበት ራሱን ፕሮቴክት ማድረግ ይችላል በሚሳኤል መምታት አይቻልም ይሄን አውሮፕላን ነገር ግን ሱፐርሶኒክ ሚሳኤሎች መጥተዋል አሁን ሱፐርሶኒክ ሚሳይሎች ሊመቱት ይችላሉ እንደዚሁ እንደውም የተለያዩ የBAI ቤዝድ የሆኑ ዲፌንስ ሜካኒዝሙ አጠቃላይ ዲፌንስ አሁን ቀጥሎ ስለ ዲፌንስ ሜካኒዝም ነው ማውራችሁ ዲፌንስ ሜካኒዝሙ ሙሉ ለሙሉ AI ቤዝድ ወይም ደግሞ AI ፓወርድ እንዲሆን ይጠበቃል በ2016 ይሄንን አውሮፕላን ለውጣለው 2027 ላይ ለውጣለው ብሎ ነበር ፕሬዚዳንቱ ግን ዋጋው እጅግ በጣም ውድ ነው ወደ 6.6 ቢሊዮን ዶላር ከፍ ይላል አሁን አፕግሬድ ለማድረግ ማለት ይሄ ደግሞ ህዝቡም ብዙም አልተስማማበትም ማለት በህዝቡ ውስጥ ፕሬዚዳንቱ ለማመላለስ የሁሉ ወጪ ወዘተ የሚሉ ነገሮች አሉ የኤር ፎርስ ዋናው ስራው ፕሬዚዳንቱን ሴፍ ሆኖ ሴኩር ሆኖ በጣም ኮምፎርታብል ሆኖ በማመላለስ የትራንስፖርት አገልግሎት በመስጠት እንደገና ደግሞ ሀገሪቱን ማስተዳደር እንዲችል የሚያስችሉ የተለያዩ ከኢኩዊፕመንት ጀምሮ የተለያዩ ፋሲሊቲዎች ያሟላ ነው ኦኬ ሶ አንደኛ ግሎባል ሪቹ በጣም የሚያስደንቅ ነው በአንድ ጊዜ 12552 ኪሎ ሜትር ያህል መጓዝ ይችላል ኢንተርናሽናል ሰሚቶች የተለያዩ ዲዛስተር በሚፈጠሩበት ጊዜ ችግር በሚፈጠርበት ጊዜ በሀገር ውስጥ እነሱን ለመመለስ ቶሎ መጓዝ ይችላል ለምሳሌ ዳላስ የሆነ ችግር በሚፈጠርበት ጊዜ ከዋሽንግተን ዲሲ ተነስቶ ዳላስ ወይም ደግሞ አንድ እኔ አላቀውም ሀገሩን አንድ ረዘም ያለ ቦታ ብትወስዱ በጣም በቀላሉ ተነስቶ መድረስ ይችላል ሌላኛው ሰልፍ ሰፊሸንሲ ነው ሰልፍ ሰፊሸንሲ ማለት የራሱ የሆነ ሪትራክተብል ደረጃዎች አሉ ሪትራክት የሚዘረጋና የሚተጣጠፍ የራሱ የሆነ ደረጃዎች አሉ ፕሬዚዳንቱ የሚወርዱበት ሌሎች ፓሴንጀሮችም የሚወርዱበትና የሚወጡበት የራሱ የሆነ እንደዚሁም ደግሞ የራሱ የሆነ ሰልፍ ኮንቴይንድ የሆነ የራሱ የሆነ ባጌጅ ሎደር አለ እቃ የሚጭንበት የራሱ ሎደር አለው እቃ ጫኝ ማለት ነው ኦኬ ይሄ ሰልፍ ሰፊሸንት ያደርጋል በራሱ መንቀሳቀስ ይችላል ለምሳሌ የቱርክ አውሮፕላን ማረፊያ ይሄ ኤር ፎርስ ዋን ቢያርፍ የቱርክ አየር መንገድን ቁሳቁሶች አይጠቀም
ከሴኩሪቲ አንፃር ለምሳሌ የሆነ መኪና አይደለም መጥቶ ደረጃ ይዞ ይመጣና ሄዶ ግጥም ይልና በደረጃው የሚወርዱት ፕሬዝዳንቶች ወይም ተሳፋሪዎች ያንን አይጠቀሙም። የራሱ ሪትራክተብል ደረጃዎች አሉት። የሚተጣጠፍ የሚዘረጋጋ ደረጃ አለው ማለት ነው። የዛ አየር መንገድ የኢትዮጵያ አየር መንገድ የሚሆን የቱርክ አየር መንገድ የሚሆን እዛ አየር መንገድ ውስጥ የሚሰጡ ፋሲሊቲዎችን አይጠቀም። ሰልፍ ሰፊሸንት ነው በራሱ የትም ቦታ ደዘርትም ቢሆን ምንም ቢሆን ራሱን በራሱ ማስተናገድ ይችላል። ሞባይል ኮማንድ ሴንተር ነው እንዳልኳችሁ። ሞባይል ኮማንድ ሴንተር ነው ማለት አውሮፕላኑ በራሱ ተንቀሳቃሽ ኮማንድ ሴንተር ነው ማለት ነው። ሌላኛው የኢመርጀንሲ የሆኑ ኦፕሬሽኖችን ማከናወን ለምሳሌ ሜዲካል ሱት አለው ማለት ሜዲካል ሱት ማለት ከሆስፒታል ያልተናነሰ ውስጡ የሜዲካል ሱት አለው ማለት የሕክምና አገልግሎት የሚሰጥበት ሰፊ ቦታዎች አሉት ማለት ኦፕሬት እንኳን ማድረግ ይቻላል ከማይነር የሕክምና ችግሮች እስከ ሜጀር ሰርጀሪ እስከ ሜጀር ወይም እስከ ትልቅ የቀዶ ጥገና ማከናወን የሚቻልበት የሕክምና ተቋም አለው በውስጡ ሜዲካል ሱት ይባላል። በጣም አስፈላጊ ናቸው የተባሉ መድኃኒቶች ስቶክ ያደረገ ፋርማሲ አለ እና አንድ ዶክተር አለ በውስጡ ሌሎች ደግሞ አሲስታንቶች አሉት ማለት ነው። ፕሬዝዳንቱ ከማይነር ከትንሽ ሰርጀሪ ድንገተኛ አደጋ ቢደርስበት እስከ ትልቅ ሰርጀሪ ሜጀር ሰርጀሪ የሚባል ትልቅ ቦታ የሚፈልግ ትልቅ ኢንስትሩመንት የሚፈልግ ቀዶ ጥገና እንኳን ቢያስፈልግ ቀዶ ጥገና ማድረግ የሚያስችል ሜዲካል ሱት አለው። ሌላው የሚያስደንቀው ፉድ ሰፕላዩ ነው። ፉድ ሰፕላዩ የሚገርማችሁ ነገር በዚህ በቴካዌ ዕቃ የታሰሩ 2000 ምግቦች 2000 እንደዚህ ለአንድ ሰው የሚሆን የታሰሩ ምግቦች 2000 ምግቦች ይይዛል ይህ አውሮፕላን እና እነዚህን 2000 ምግቦች የሚይዝ እጅግ በጣም ግዙፍ ሁለት ሬፍሪጀሬተሮች አሉት ፍሪጅ የሚባለው ግዙፍ በጣም እና በጣም የሚያስደንቀው 100 ሰው ቁጭ ብሎ መብላት ይችላል አውሮፕላን ውስጥ ወንበር ላይ ጠረጴዛ ላይ ተደርጎ 100 ሰው ሰርቭ ይደረጋል። ጋርመንት ኪችን ነው የሚባለው በጣም የሚያስደንቁ እቃዎች ያሉበት መጠጫው መብያው ማንኪያው ሹካው ምኑ ውድ የሆኑ በጣም ዘመናዊ ማነው በጣም አንቲክ የተባሉ እቃዎች ያሉበት ኪችን ያለው 100 ሰው ቁጭ ብሎ በስርዓቱ ሊበላበት የሚችል ቦታ ያለው በጣም ትልቅ ሱት ያለው ሜዲካል ሱት ያልኳችሁ ሰርጀሪ መከናወን የሚችልበት ሱት የሜዲካል ሱት አለው። ኦኬ እንድታስቡት ማለት ነው ምን ያህል ግዙፍ የሆነ አውሮፕላን እንደሆነ እንድታውቁት ነው። ምንድነው ይሄ አውሮፕላኑ ቻሌንጁ ምንድነው መስላችሁ? ሎጂስቲካል ኮምፕሌክሲቲ ያለው ሎጂስቲካል ኮምፕሌክሲቲ ማለት አውሮፕላኑን ጋይድ ማድረግ በዚህ ነው በዚህ ነው ብሎ የተለያዩ ቅድም ያልኳችሁ የአየር ትራፊክ ቁጥጥሩ ፕሬዝዳንቱን የጫነ ስለሆነ በጣም ፎከስ ተደርጎ በጣም በጥንቃቄ ነውና እሱ ኮምፕሌክሲቲው እሱ ነው በቃ በጣም ከባዱ ስራ እሱ ነው የሚሉት። አሁን ስለ ዲፌንስ ሜካኒዝሙ የአሜሪካ ፕሬዝዳንት የጫነ አውሮፕላን ነው ጠላት አያጣውም። ኦኬ ጠላት አያጣውም። ይሄ አውሮፕላን ጠላት ሊያገኘው ይችላል። እነሱ የሚያስቡት 100% ሊያጠቃው የሚችል አሰፍስፎ የሚጠብቅ አለ ብለው ነው አሲዩም የሚያደርጉት። ኦኬ ምን አይነት ዲፌንስ ሜካኒዝም አለው ይሄ አውሮፕላን? አንደኛ አንታይ ሚሳይል ሲስተሞች አሉ ማለት በሚሳይል አትመቱትም። በሚሳይል በፍጹም ልትመቱት አትችሉም ይሄን አውሮፕላን ምክንያቱም ኢንፍራሬድ ካውንተር ሜዠርስ IRCM የሚባል ይሄ ANALQ 204 ሜታዶር ሲስተም ይባላል። ምንድነው የሚያደርገው? ሞጁሌትድ የሆኑ ኢንፍራሬዶች ኢንፍራሬድ ራዲየት ያደርጋል ያወጣል ሲተኮስበት። ለምሳሌ ሚሳይል ተተኮሰበት ከሆነ ከምድር ሚሳይል ተተኮሰበት ራዳር ውስጥ ገብቶ ማለት ነው። ራዳር ውስጥ አይገባም ግን ራዳር ውስጥ ገብቶ ሚሳይል ተተኮሰበት መጀመሪያ ሚሳይል እንደተተኮሰበት ዲቴክት ያደርጋል ውስጥ ያለው የዲፌንስ ሲስተም መጀመሪያ። ከዛ ምንድነው የሚያደርገው? ይሄንን አሁን ያልኳችሁን ኢንፍራሬድ ራዲየት ያደርጋል። ሚሳይሉ ምን እያነፈነፈ ነው የሚመጣው? ሂት ሲከር ሚሳይሎች ናቸው። ሂት ሲከር ማለት ሙቀት እየፈለጉ ነው የሚመጡት። ሚሳይሉ ሙቀት እያነፈነፈ ነው የሚመጣው። ሙቀት ደግሞ የት ነው ያለው? አውሮፕላኑ
ሞተሩ አካባቢ ነው አይደል ሶ ሄዶ ሞተሩን ነው ሊመታው የሚፈልገው ማለት ነው ኢንፍራሬድ በሚለቅበት ጊዜ ሚሳኤሉ ሂት ሲክ ያደርግ ይመጣል ኦኬ ሂት ሲክ ያደርግ ማለት ሙቀት እየፈለገ ሲመጣ ሞተሩ ሊመታ ሲል ይሄ ሞጁሌትድ የሆነ ኢንፍራሬድ ራዲየት ሲያደርግ የሚሳኤሉ ጋይዳንስ ሲስተም ግራ ይገባዋል ያምታተዋል በቃ የሚሳኤሉ ማለት የሚመጣው ሚሳኤል የራሱ የሆነች ጋይዳንስ ሲስተም አለች እሷ ጋይዳንስ ሲስተም ይጠፋበታል ማለት ለምሳሌ ምን ማለት ነው ከረሜላ ገዝተና ብላችሁ ልጃችሁን ሱቅ ስትሉክ ከረሜላ ያለ ይሄድና መንገድ ላይ ምን ነበር የተባልኩት ከረሜላ ነው እንደዛ ግራ ይገባዋል ማለት ነው ኢንፍራሬድ ሞጁሌትድ ራዲየት የምታደርገው ኢንፍራሬድ የጋይዳንስ ሲስተሙን እንትን ይለዋል ግራ ይገባዋል ኮንፊውዝ ያደርገዋል አይመታውም ማለት ነው ሌላ ፍሌር ዲፕሎይ ያደርጋል አውሮፕላኑ ቅድም እንዳልኳችሁ ኤር ፎርስ 1 ሚሳይል ሲተኮስበት ዲቴክት ያደርጋል መጀመሪያ አሁን እንዳልኳችሁ IRCM ወይም ደግሞ አሁን ኢንፍራሬዱን ራዲየት ያደርጋል ቢያቸዋል ኮንፊውዝ ያደርጋል ያቺ ኮንፊውዥን ካለፈ ያ ሚሳኤል ሌላ ፍሌር ይለቃል ፍሌር ማለት በአራቱ መቅጣጫ አውሮፕላኑ በአራቱ መቅጣጫ እንደ ርችት በጣም ሆት የሆኑ ነገሮች ወይም ደግሞ የሚቀጣጠሉ ነገሮችን ይለቃል ሚሳኤሉ የሚመጣው ሞቃት ነገር ለማግኘትና ሞቃቱን ነው የሚመታው ምን ማለት ነው ሞተር ለመምታት ነው የሚላከው ማለት ነው ሂት ሲከር ሚሳኤሎች ናቸው ሶ ፍሌሮች በዚህም ፍሌር ሲለቅ ወይም ደግሞ ይሄ እሳት hotter than the engine ከሞተሩ የበለጠ ሞቃት የሆኑ ነገሮችን ይለቃል እንደ ርችት ስለዚህ ምን ያደርጋል ሚሳኤል ይመጣና ምን ያደርጋል ከሞተሩ የበለጡ የሞቁ ነገሮች ስለሚያገኝ ሄዶ ፍሌሮችን ይመታል ማለት ከዚህም አልፎ እንደገና እንግዲህ ቁጥሩ ምን ያህል ፕሮቴክቲቭ የሆነ ዲፌንስ ሜካኒዝም እንዳለው ኦኬ ከዚህም አልፎ ሻፍ የሚባል CHAFF የሚባል ሻፍ የሚባል ነገር ይለቃል ምን ማለት በውስጡ ቁርጥራጭ ፕላስቲክ የሚመስሉ የሚያንጸባርቁ ነገሮች ይለቃል አውሮፕላኑ ኦኬ ልክ ሚሳኤል ሲተኮስበት ዲቴክት ያደርግና ይለቃል ሲለቅ ምንድነው የሆነ ጉም ነገር ይፈጥራሉ ብልጭልጭ ነገር ይሆናል ሶ አውሮፕላኑ የትኛው ፕላስቲኩ ነው መለየት ያቅተዋል ማለት ነው ስለዚህ አያገኘው ሶ በሶስት መንገዶች እንደዚህ ራሱን መከላከል ይችላል አሁን ስፔኩሌት የሚደረግ አንድ ሌዘር ዌፐንም አለው ይባላል ምን ማለት ነው ሚሳኤሉን ራሱ በሌዘር በቢም በላይት መምታት ይችላል ይላሉ ግን ቬሪፋይድ አይደለም ከዛም አልፎ ኤሌክትሮኒክ ካውንተር ሜዥሮች አሉት ከዚህም አልፎ ምን ማለት ነው ገና ከጅምሩ ሚሳኤሉ የሚተኩሰው አካል አውሮፕላኑ ራዳር ውስጥ መግባት አለበት ራዳር ውስጥ እንዳይገባ ያደርገዋል ይሄ ECM የሚባለው ራዳር ውስጥ አይገባም ማለት ኢንቪዚብል ይሆናል አይታይም ማግኘት አትችሉም በሚሳኤል ትመቱ ስትሉ መጀመሪያ መቼም ማነጣጠር አለባችሁ ለማነጣጠር ራዳር ውስጥ መግባት አለበት አይገባም ማለት ሶ ምን ማለት ነው ድንገት ቢገባ እንኳን ተብሎ ቅድም ያልኳችሁ የመጀመሪያው ኢንፍራሬድ ይለቃል ከዛም ኢንፍራሬዱ ከመለሰው ተብሎ ፍሌሮች ይለቃል እነዚህ ርችቶች ከዛም አልፎ ሻፍ ይለቃል ከዛም በላይ ደግሞ ምን ይሆናል በፍጹም ራዳሩ እንዳያዩ ኢንቪዚብል ማድረግ ይቻላል ማለት ነው ከዚህ ሁሉ አልፎ የሚገርማችሁ ነገር ከዚህ ሁሉ አልፎ በF-16 የሚባሉ ፋይተር ጀቶች አሉ እሳት የላሱ ፋይተር ጀቶች ደግሞ ይታጀባል በቀኝ ሁለት በግራ ሁለት ሶ በፍጹም ልታገኙት ማትችሉት አይነት አውሮፕላን ነው ማለት ነው ኦኬ ይሄ ሁሉ አልፎ ሚሳኤል መታው እንበል ቦዲውን መታው እንበል ሞተሩን መታው እንበል ሞተር ኤሪያው መታው እንበል ቦዲው እንዳለ ይሄ በውጭ አውሮፕላኑ በጣም በተለየ ቴክኖሎጂ የተለበጠ ነው ውስጡ ሲልድ የሆነ ነው እና ሚሳኤል እንኳን ቢመታው ራሱ ቦዲው ቢመታው መቋቋም ይችላል የተለየ ዲፌንስ ሜካኒዝም የተገጠመለት ነው ማለት ነው ከ1990 ጀምሮ ነው እንግዲህ ይሄ አውሮፕላን ምንም አይነት አፕግሬድ የለውም 2001 ላይ ነው ቅድም ያልኳችሁ የኬብል ቲቪ ወዘተ አፕግሬድ ተደረገለት ከዛ ውጪ አፕግሬድ አልተደረገምና አሁን አፕግሬድ ሲደረግ ደግሞ አስቡት AI powered ይሆናል ዲፌንስ ሜካኒዝሙ ሃይፐርሶኒክ የመሆን ወይም ደግሞ ሃይብሪድ ይሆናል ኤሌክትሪክም በነዳጅም እንዲሰራ ይደረጋል እንደዚሁም ደግሞ አሁን ሃይፐርሶኒክ ይሆናል ማለት ነው ከለንደን ዋሽንግተን 7 ሰዓት ይፈጅበታል አሁን በ3 ሰዓት እንዲደርስ ማድረግ በጣም ከፍተኛ ፍጥነት እንዲያመጣ ማድረግ ይቻላል ሶ እሱን አፕግሬድ ያደርጉታል አይ ቲንክ 2027 ላይ ይጨርሱታል ማለት ነው ኦኬ
አሁን ደግሞ እስቲ ኢንተርናል ስትራክቸሩ ነው አሁን ዲፌንስ ሜካኒዝሙን አየ እስቲ ውስጡስ ምን ይመስላል ውስጡ የሚገርማችሁ ነገር 4000 ስኩዌር ጫማ የተንጣለለ ነው በቃ የተንጣለለ አንድ ትልቅ ለግዠሪየስ ወይም ደግሞ በጣም ቅንጡ ሆቴል አይነት ነው የሚመስለው 3 ዴኮች አሉ ብያቸዋለሁ 3 ፎቆች አሉት እያንዳንዳቸው የራሳቸው የሆኑ ስራዎች ያሉበት ነው ስለዚህ ልንገራችሁ እነዚህ ፎቆች ሎወር ዴክ የሚባለው ታች ከመሬት ከፍ ያለው ማለት ነው እሱ ሎወር ዴኩ የተለያዩ ካርጎዎችና የተለያዩ ሰፖርት ሲስተሞች የሚጫኑበት ነው ቅድም እንዳልኳችሁ ሪትራክተብል ይሄ የሚዘረጋጋና የሚተጣጣፈው ደረጃ አለው አላልኳችሁም እሱም ሆድ ውስጥ ይገባል እዛ ሎወር ዴክ ላይ ነው እንደዚሁም ደግሞ ባጌጅ ራሱ እቃ መጫኛ አለው አላልኳችሁም እሱም እዛች ውስጥ ተጠቅልሎ የሚገባው ሎወር ዴኩ ላይ ነው ሜን ዴኩ ከሱ ከፍ ሲል ሜን ዴኩ ሌሎችም ነገሮች አሉት ይሄ ምግብ የሚቀመጥበት ወዘተ ነው ይሄ ካርጎ ያልኳችሁ ሎወር ዴኩ ምግቡ ሪፍሪጅሬተሩ ወዘተ በጣም ብዙ ነገሮች የሚጫኑበት ነው ሁለተኛው ሜን ዴኩ ነው ሜን ዴኩ ደግሞ ዋናው ፕራይመሪ ፈንክሽን የሚሰጥ ፈንክሽኑ ፓሴንጀሮች ወይም ደግሞ ከፕሬዝዳንቱ ጀምሮ ፓሴንጀሮች የሚቀመጡበት ወይም ተሳፋሪዎች የሚቀመጡበትና የተለያዩ ስራዎች የሚሰራበት ኦፕሬሽናል ኤሪያ ነው ወይም ኦፕሬሽናል ስፍራ ነው እዚህ ሜን ዴክ ላይ ነው እንግዲህ የፕሬዝዳንቱ ፕራይቬት ኦፊስ ወይም ደግሞ ዋይት ሃውስን የሚመስል ፕራይቬት ኦፊስ የራሳቸው ያለበት መኝታ ቤት አላቸው የራሳቸው ሻወር ሽንት ቤት አላቸው ከዛም አልፎ ጂምም አላቸው የራሳቸው ወርክአውት የሚያደርጉበት ጂም ሁሉ አላቸው እዚህ ሜን ዴክ ላይ ነው ሁለተኛው ዴክ ላይ ነው ያለው እንደዚሁም እዚሁ ዴክ ላይ የኮንፈረንስና የሚቲንግ ሩሞች አሉበት እዚህ የሜዲካል ሱት ያልኳችሁ ቅድም ያልኳችሁ ሜዲካል ሱቱ ወይም ደግሞ ቀዶ ጥገና ሁሉ ሜጀር ትልቅ ቀዶ ጥገና ማድረግ የሚያስችል የህክምና አገልግሎት መስጫ ቦታም አለ በጣም ትልልቅና ቫይታል የተባሉ መድኃኒቶች ስቶክ ያደረገ ፋርማሲ ያለበት ቦታ ማለት ነው ስታፎችና የፕሬስ ከአብረውት ከፕሬዝዳንቱ ጋር የሚሄዱ የሚዲያ ሰዎችም የሚቀመጡት እዚህ ነው ስታፎች ሲባሉ ሲኒየር አድቫይዘሮች ሴክሬት ሰርቪስ ኤጀንቶች እና ደግሞ የፕሬስ ካቢኖችም ሁሉ ያሉት እዚህ ነው ማለት ነው ሌላኛው ጋርመንት ኪችኑ ያለውም እዚሁ አካባቢ ነው ማለት ጋርመንት ኪችን ማለት ሰዎች የሚበሉበት ቦታ ያለው እዚህ ነው 100 ሰዎች የሚስተናገዱትም እዚህ ሜን ዴክ ላይ ነው ያሉት እዛ አልፎ ላይኛው አፐር ዴኩ የኮማንድ የኮንትሮል እና የኮሙኒኬሽን ስራዎች የሚሰሩበት ነው 85 ስልኮች አሉ ያልኳችሁ እዚህ አካባቢ ነው ኮክፒቱ ያለው እዛ ነው ኮሙኒኬሽን ሴንተሩ በአጠቃላይ ያለው ላይኛው ነው ክሩ ሬስት ኤሪያ አለው 26 ሰራተኞች አሉት ብያቸዋለሁ አይደለ የአውሮፕላኑ እነሱ የሚያርፉበትም የላይኛው አፐር ዴኩ ነው ማለት ነው ኤር ፎርስ 1 በጣም አይኮኒክ ነው ይባላል አይደል በጣም ዲስቲንክቲቭ ነው ከግዝፈቱ አንስቶ ቀለሙ ወዘተ በጣም የተለየ ነው ለምሳሌ ቀለሙ ብሉ ዋይት እና ሲልቨር መልክ ያለው ነው አይደል አውሮፕላኑ እና የፕሬዝዳንቱ ማህተም ያረፈበት ነው ይሄ አውሮፕላን በጣም ግዙፍ በጣም ዲስቲንክቲቭ ከመሆኑ የተነሳ ቅድም እንዳልኳችሁ የትኛውም አውሮፕላን ማረፊያ ሲያርፍ የዓለም ህዝብ ሁሉ የሚያየው የከፍተኛ የሆነ ሚዲያ ከቨሬጅ የሚያገኝ ነው እና ዲዛይን የተደረገው ሬይመንድ የሚባል ሰው ነው በ1962 ነው ዲዛይን ያደረገው የዛን ጊዜ ቦይንግ 707 ይባል ነበር ከዛን ጊዜ ጀምሮ ነው የአሜሪካ ፕሬስቲጅ ወይም ደግሞ አሜሪካ የምትባለዋ ሀገር ምን አይነት ኳሊቲ አላት ብሎ ማሳየት የሚችል አውሮፕላኑ በራሱ አሜሪካን መግለጽ የሚችል ምን ያህል ፓወር እንዳላት ምን ያህል የቴክኖሎጂ ብቃት እንዳላት ምን ያህል ይሄ ፕሬስቲጅ በጣም ክብር ያላት ሀገር ወይም ደግሞ በአውሮፕላኑ ብቻ አይታችሁ አሜሪካ ማለት አውሮፕላኑን ያያችሁ አሜሪካ በጣም ትልቅ ሀገር እንደሆነች ማሳየት ይችላል በራሱ አሜሪካንን ሙሉ ለሙሉ ኤግዚቢት ማድረግ ይችላል ማለት ነው ስለዚህ ባጭሩ ምንድነው በጣም ለግዠሪ የሆኑ
በጣም ኮምፎርታብል ነው ውስጡ ሁሉም ነገር ከስተም ሜድ ነው ከስተም ሜድ ማለት በትዕዛዝ ለዛ ጉዳይ ተብሎ የተሰራ ተጠንቀቀው የተሰራ የቆዳ ውጤቶች እንጨቶቹ ተፈልገው ቁጥቋጦ አካባቢ በደንብ ተለቅመው የመጡ በባለሙያ የተሰሩ በጣም ለግዠሪየስ የሆኑ ናቸው ራሱ አውሮፕላኑ ሰልፍ ሰፊሸንት ነው ራሱን በራሱ ማስተናገድ ይችላል እቃ መጫኛ አለው እንደዚህም ደግሞ ተጣጣፊና የሚዘረጋጋ መውጫና መውረጃ አለው ግሎባል ኮኔክቲቪቲው በጣም አስደናቂ ነው በውስጡ 85 የሚሆን ስልኮች አሉ በቀላሉ ፕሬዝዳንቱ ኮሙኒኬት ማድረግ ይችላል ኢመርጀንሲ የሆኑ ማንኛውም ድንገተኛ ነገሮች በሚፈጠሩበት ጊዜ እዛ አውሮፕላን ውስጥ ያንን ድንገተኛ ነገር መቋቋም የሚችል ነው ዲፌንስ ሜካኒዝሙ እጅግ በጣም የሚያስደንቅ ነው ኦኬ ሶ ይሄ አውሮፕላን በጣም አስደናቂ ነው ማለት ነው እንግዲህ ከ1990 ጀምሮ ነው ይሄ አውሮፕላን አገልግሎት እየሰጠው እኔ ደግሞ ዛሬ ነው ያወራኋችሁ በጣም የዘገየ ወሬ ነው የማወራችሁ ነገር ግን እስካልሰማ ነው እስካላወቅ ነው አዲስ ነው ነገር ግን እኔ ላወራችሁ የምፈልገው 2027 ላይ ይሄ አውሮፕላን ከሁለት ዓመት በኋላ በጣም አድቫንስድ ሆኖ እንደሚመጣ ፕሬዚዳንት ትራምፕ ተናግረዋል ወደ ከ$6 ቢሊዮን በላይ እንደሚያወጣና out of control እንደሆነ ፕራይሱ እጅግ በጣም አስቸጋሪ እንደሆነ ይናገራሉ ነገር ግን ከሰሩትና 2027 ላይ ከሰሩትና እኛም በህይወት ከቆየን ስለዛ አውሮፕላን በደንብ በዝርዝር ላውራችሁ እፈልጋለሁ ለዛሬ ግን ይሄን አውሮፕላን እንዲሁ ለማስተዋወቅ ያህል የቆየ ያረጀ ወሬ ሊሆን ይችላል ግን ለማስተዋወቅ ያህል ይሄን ይመስል ነበር አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ በሚቀጥለው ሳምንት በሌላ የቴክኖሎጂ ርዕሰ ጉዳይ ላይ ተመልሰን እንገናኛለን እስከዛሬ ሳምንት መልካም ሳምንት